ምን እየሰራ ነው? እኔ አሁን ያልገባኝ ነገር ሌላው እንግዲህ ማንቸስተር ሲቲን ቅድም አየን መጣበት አለ ሌላ ቀን እንግዲህ ሰፋርገ የክሪስ ጆንስን አያይዘን እናነሳዋለን። እንደገና የባሌባን ጉዳይ ባሌባ ከተሸጠ በኋላ ሁለት ተጫዋቾችን ማንቸስተር ዩናይትድ እንደሚጨምር ይጠበቃል። የአርሰናልና የኢዝሪ ኮንሳ ጉዳይ አልቋል። አርሰናል ዲፌንሱ በጣም የሚገርም ዲፌንስ ነው። ዲፌንሱ ሰርተውታል፣ አማካኙ ሰርተውታል። አሁን እንግዲህ አርሰናል የቀረው የሚባለው አጥቂ ነው። 9 ቁጥር ቦታ ላይ ነው ሌፍት ዊንገር እና የግራ አጥቂ ዋናው የግራ አጥቂ ነው። እንደው ከአጥቂ በላይ የግራ አጥቂ ነው አንገብጋቢ። እሱ ካለ መሸፈን ይችላል በሚል እኮ ነው ያንዳንዱ የማጥቃት ሚናውን ከፍ ያደርገዋል ለማለት ከማሰብ አንጻር ነው። እነዚህ ነገሮች እናንሳቸው። አርሰናልና ማንቸስተር ዩናይትድ ላይ ትኩረታችን እናደርጋለን። ሊቨርፑልን እናየዋለን። ምክንያቱም የሊቨርፑል ከርቲስ ጆንስ ሳስቷል፣ ኮዲ ጋክፖ ቶተንሃም ገብቷል። ሰዓቱ ነው እንጂ እኮ አያይዘን ነው መረጃዎቹ እንደ መረጃ ለአድማጮቻችን እናድርሳቸው። የአርሰናልን ጉዳይ ለመመልከት ያህል አርሰናል እንግዲህ በርካታ አድማጮቻችንም እየጻፉልን ነው። አሁን ቅድም አብዱሰላም የተባለ አድማጫችን የአርሰናልን ተከላካይ በድሮን ካልሆነ በኳስ ተጫዋች ማፍረስ አይቻልም የሚል አስተያየቱ ሰጥተዋልና በርካቶች ግልጽ ነው የአርሰናል ተከላካይ ኢዝሪ ኮንሳ መምጣቱን ተከትሎ በጣም ጠብቋል። አርሰናል ተከላካይ ምናልባት ሊያፈስ ይችላል፣ ሊክ ሊኖረው ይችላል ተብሎ የሚጠበቀው የክርስቲያን ሙስኬራ ቦታ አሁን ይዘጋል። አሁን ጋብሪኤል ቢጎዳም ችግር የለም፣ ኢንካፔ ካላፊዮሪ ይሸፍኑታል ቦታው። ሳሊባ ተጎድቷል፣ ኢዝሪ ኮንሳ በሚገባ ይሸፍኗል። የሚያሳስብ ነገር የለም። ኢዝሪ ኮንሳ ዛሬ የሕክምና ምርመራውን ያከናውናል ተብሎ ይጠበቃል። እስከ ዛሬ 12 ሰዓት ድረስ መመዝገብ አለበት ነገ ለመጫወት። አሁን ባለው ሁኔታ ለነገው ጨዋታ አይደርስም ኢዝሪ ኮንሳ። ግን ቀጣይ ሳምንት ከማን ጋር ነው ጨዋታው? አርሰናል ግርሜ ካስቶን ቪላ ጋር። ስለዚህ የቀድሞ ክለቡን ቀጣይ ሳምንት አርሰናል ካስቶን ቪላ ሲጫወቱ ይሄ ተጫዋች በአርሰናል ቡድን ውስጥ ይካተታል ማለት ነው። አንድ ሳምንት አለው። በደንብም ፕሪሲዝን አክቲቭ ሬስት ነበር የነበረው በብሔራዊ ቡድን ደረጃ የነበረ ተጫዋች ስለነበረ እንደነ ሳካ እንደነ ራይስ። ስለዚህ በደንብ ቡድኑን ያገለግላል ተብሎ ይጠበቃል። በሚቀጥለው ሳምንት ከአስቶን ቪላ ጋር ከሚደረገው ጨዋታ ጀምሮ በቀጥታ የመሰለፍ እድል እንዳለው የመረጃ ምንጮች እየጠቆሙ ይገኛሉ። ከዚሁ ከአርሰናል ጋር በተያያዘ ሌሎች የሚነሱ ጉዳዮችን ለመጥቀስ ያህል ከአርሰናል ጋር በተያያዘ በርካታ የዝውውር ጉዳዮች እየተነሱ ነው ያሉት፣ የሚወጡም የሚገቡም። ከሚወጡት ጋር በተያያዘ ዛሬ ትንሽ የአርሰናል ደጋፊዎችን የሚያስደነግጥ መረጃ ተሰምቷል። የቪክቶር የኮሬሽ ወኪል በባርሰሎና ታይቷል። ግርሜ በካታላን ግዛት እንግዲህ ለመዝናናት ዘመድ ለመጠየቅ ወይስ ለሌላ ጉዳይ አይታወቅም። ግን የዚህ ተጫዋች ወኪል ባርሰሎናና አካባቢ መታየቱን ተከትሎ በርካቶች የተለያዩ ግምቶች እንዲሰጡናል። በተለይ ሚዲያዎች የቪክቶር ኮሬሽ የባርሰሎና ዝውውር እውነት ነው ማለት ነው እንደዚህ አይነት ነገሮች የሚነሱት። እንደሚታወቀው ባርሰሎና ሮበርት ሌቫንዶስኪ መልቀቁን ተከትሎ የተለያዩ አማራጮችን እያየ ነው። በመጀመሪያ ቁጥር አንድ ይዞት የነበረው ሃሪኬንን ነበረ። የሃሪኬን ጉዳይ እንደማይሳካ ገብቶታል። ከደሞዙ ከጥቅማ ጥቅሙ እና ለ33 ዓመት ተጫዋች 34 ሊሆን ትንሽ ጊዜ ለቀለው ተጫዋች 60 እና 70 ሚሊዮን ዩሮ ነው እየተጠየቀ ያሉ። ስለዚህ አዋጭ አይደለም፣ ብዙ ዓመት የሚያገለግልህ አይደለም። ከዛ ሌሎችም አማራጮችም ለማየት ሞክረዋል። ታዳጊዎችና ኮፋኔና መሰል ተጫዋቾችን ዋጋቸው ከፍተኛ ነው። ቪክቶር ኮሬሽ ግን እድሜው 27 ነው። ዋጋው እንግዲህ 70-80 አርሰናል ትንሽ ገንዘብ አትርፎ ቢሸጠውም ላይቆጭ ይችላል ብሎ ያስባሉ። አርሰናል ኦስሜንን ያመጣል ብሎ ስላስቡ ማለት ነው። ኦስሜንንም ሞክሮታል። ኦስሜንን በጣም ከፍተኛ ነው ገንዘቡ። ሰው አሁን የያዟቸው ጥቂት አማራጮች አሉ። ጋብሪኤል ጀሱስንም እያሰበ ነው ባርሴሎና በነገራችን ላይ እና ይሄ ሜጀር የሚባል ሳይሆን በተወሰነ መንገድ ለውጥ ሊያመጣ የሚችል ጥገናዊ የሚመስል ነገር ነው ባርሴሎና መስራት የሚፈልገው። ነገር ግን ገበያው ላይ እሱ የሚፈልጋቸው ተጫዋቾችና የሚቀመጥላቸው ዋጋ ከፍተኛ መሆኑ ተከትሎ ትንሽ ጥያቄ የሚያስነሳ ነውና ከዝርዝር ውስጥ የኮሬሽ አለ። ገፍተው ሄዱበታል አይሄዱበትም ጥያቄው እሱ ይሆናልና ግን ወኪሉ መታየቱ የኮሬሽ ወኪል ለስራ ወይስ ለሌላ ጉዳይ ወይስ በሌላ ተጫዋቹ ወኪሎች ብዙ ተጫዋቾች ይይዛሉ በወኪልነት በሌላ ተጫዋቹ ጉዳይ ወይስ በቪክቶር ኮሬሽ የሚለው አጠራጣሪና አነጋጋሪ ከመሆኑን በዘለለ የኮሬሽ ጉዳይ ምናልባት በአርሰናል የመቆየቱ ጉዳይ ጥያቄ ሊያስነሳ ይችላል የሚል ግምቶችን አብረው የመረጃ ምንጮች እየጠቆሱ ነው። ጋብሪኤል ጀሱስ አርሰናል ከሃቨርዝን እንደመረጠ መረጃ እየወጡ ነው። ከሃቨርዝን መርጧል የሚሉ ነገሮች ከየኮሬሽ ከሃቨርዝን ምርጫው አድርጓል። ምን ጠብቀው ነው? እኛ ለምሳሌ የምጠይቀኝ የኮሬሽ ነው መርጠው፣ እኔም የኮሬሽ ነው መርጠው። ግን አሰልጣኝ ሚኬል አርቴታ ለሃቨርዝ ስስ ባላቸው ተብሎ ይታመናል። ከሚፈልጉት ያጫወት አይነት መንገድም እሱ ይሻለኛል ብለው ያምናሉ። ስለዚህ የግድ ኦስሜን የሚመጣ ከሆነ አንዳቸው ይለቃሉ። ምን ጥያቄ የለውም። አርሰናል 3 አጥቂ ከፍተኛ ደሞዝ እየከፈለ ሊቆይ አይችልም። የመልቀቅ ፕሮባቢሊቲያቸው ከሁለቱ አንዱ ግድ ነው። ግን ማን ይሆናል የሚለው የሚጠበቅ ነው። እንዳልከው ግርምሾ ብዙ መረጃዎች የሚያሳዩትም
የኮሬሽን አርሰናል የመልቀቅ ሂደት ሊኖር እንደሚችለው የመረጃ ምንጮች እየጠቀሱ ይገኛሉ። ከዛ ባለፈ አርማዎቻችን ከአርሰናል ጋር የተያዙት አዳዲስ ጉዳዮች ያው የሚለቁት ተጫዋች ነው። ፋቢዮ ቬራ ጨርሷል እየተባለ ነው ወደ ሃምቡርግ። ጋብሪኤል ጀሱስ ግን ግደሉ ብሏል። አሁን እንደ ማርቲኔሊ አልለቅም ብሏል አርሰናልን። ማርቲኔሊን የሳውዲ ክለቦች ብዙ ብር አቀረቡለት ባይዘው፣ ግን እሱ ፍላጎት የለውም። እሱ አውሮፓ ነው ፈልገዋል። አውሮፓ ነው ፈልገዋል፣ ግን በጣም ብዙ ብር ነው የቀረበለት። ግን አሁን ባለው ሁኔታ ምናልባት ማርቲኔሊ ግርምያ አሁን መረጃዎች እንደሚያሳዩ ከሆነ ኢዝሪ ኮንሳን ያው ብዙ ቦታ ሰምታችሁታል። እኛንም መረጃውን ገልጸንላችኋል ትናንት ቲክቶክ ላይም በሰራ ነው። ካልሰማችሁ ግን ኢዝሪ ኮንሳን ዝውውር ግርምያ የጨረሱት የአርሰናል ባለሀብቶች ናቸው እና አንድሬ ቤርታ አይደሉ። የአርሰናል ባለሀብቶች በቀጥታ በብሩኖ ጉማሬዥ ስታይል ነው የሄዱት። ብሩኖ ጉማሬዥንም ዝውውር ከባለቤቶቹ ጋር ነው የተነጋገሩት። ቀጥታ ከባለሀብቶቹ ጋር ስንት ይገባናል ብላችሁ ታስባላችሁ፣ ስንት እንክፈላችሁ ብሎ ያለቀ ነው። የኢዝሪ ኮንሳም ተመሳሳይ ነው፣ በባለቤቶች ደረጃ ያለቀ ዝውውር ነው እና በዛ ዝውውር በዛ ሀሳብ ከተነሱ ጉዳዮች መካከል አርሰናል ኢዝሪ ኮንሳን ሲያስፈርም የጋብሪኤል ማርቲኔሊ ስም ተነስቷል እና ምናልባት አስቶን ቪላ ጋብሪኤል ማርቲኔሊ ሊወስድ ይችላል የሚሉ መረጃዎችም ተያይዞ እየወጡ እየተመለከትናቸው እንገኛል እና ጀሱስ ግን ያለውን ኮንትራት ጨርሶ መውጣት አማራጭ ነው የሚል ሀሳብ ይዟል እና የሆነ ነገርም ለደጋፊዎች ማሳየት እፈልጋለሁ፣ ጉዳት ረጅም ዓመት ቆይቻለሁ፣ ብዙ አገልግሎት አልሰጠውም፣ በዚህ ዓመት ግን የተሻለ ግልጋሎት የምሰጥበት ነው የሚል እቅድ እንዳለው አንዳንድ መረጃዎች ይጠቁማሉ። አርሰናል ግን እሱን መሸኘት ይፈልጋል በጥብቅ ገንዘብ ለማግኘት። ኢታን ንዋኔሪን በሚመለከት አርሰናል የውሰቱ ውል መርጧል። ስለዚህ ብዙ ገቢ ላይ ያገኝ ይችላል። ከተጫዋች ሽያጭ ገቢ ማግኘት ይፈልጋል አርሰናል ተጫዋቾችን ለማስፈረም ወይም የፋይናንሻል ስትራክቸሩን ጥሩ ለማድረግ በሚፈልግባቸው ሁኔታዎች ላይ ከዛ አንጻር እንግዲህ የምንመለከታቸው ይሆናል። እነዚህ ናቸው የጀሱስ ናፖሊ አልቀላቀልም የማለት የመገደደር ጉዳይ፣ የማርቲኔሊ ከአውሮፓ አልወጣም የማለት ነገር። ጋላታሳራይ አውሮፓ እኮ ነው ግርምዬ፣ ግን አልፈልግም ብለዋል። የቱርክንም ክለብ ያው ቶፕ 5 ሊጎች ነው የምፈልገው ነው። በተለይ እንግሊዝ ፕሪሚየር ሊግ ቢቆይ ይመርጣል፣ ወይ ቡንደስሊጋ ወይ ኢቨን ላሊጋም ትልልቆቹ ክለቦች ጋር ከሆነ የተሻለ አማራጭ ነው ብሎ ያምናል ማርቲኔሊና እነዚህ ነገሮች ነው ያሉት። የአርሰናል ትኩረቱን አሁን ሙሉ በሙሉ የኢዝሪ ኮንሳን ዝውውር ከጨረሰ በኋላ ዛሬ ያበቃል ተብሎ ይጠበቃል። ሜዲካል ኬናን ይልዲዝ ላይ ነው ትኩረቱን የሚያደርገው አርሰናል በሚቀጥሉ ቀናት። ኬናን ይልዲዝን የመጨረስ ሀሳብ ነው ያላቸው። በቃ ግራ ክንፉ ግዴታ ተጫዋች ያስፈልገዋል ብለው አምነዋል አርሰናሎች። በሌላ አማራጭ ደግሞ ማርቲኔሊ ላይም አቋም ይዟል። ማርቲኔሊ የ70 ሚሊዮን ዩሮ ተጫዋች ነው ብለው አምነዋል አርሰናሎች ከገበያው አንጻርና በዛ መንገድ ለሚመጣ ሁኔታ ለማስተናገድ አለበለዚያ ማርቲኔሊም ለማቆየት የሚሉ ሀሳቦች አሉ። ዋናው ግን የልዲዝን ወደ ቡድኑ የመቀላቀል ከፍተኛ ፍላጎት እንዳለ የመረጃ ምንጮች እየጠቆሙ ይገኛሉ። ወደ ማንቸስተር ዩናይትድ ጉዳይ ስናመራ ቀዮች ሰይጣኖች